ሳይሆን ከእናንተም ለመቀበል ነውና እስከ ዳር ገንዬ ትራሃስ ቢሹ ዘመናችሁ የተባረከ ይሁን። እግዚአብሔር ዛሬ በቃ መልካሙ የሆነው ነገር ሊነግረን በፊታችን አለ። ደግሞ ቃሉን ስንነጋገር እግዚአብሔር በህይወታችን መፈጸም ያለበትን ቅድም እስከ ዳር ስትል ነበርና እግዚአብሔር ሁሉ ጊዜ ምሪት ስለሚሰጥ እግዚአብሔር የሚጠቅመንን ነገር ስለሚናገር ግን ስትጸልይ ደግሞ እግዚአብሔር በቃ በየዕለቱ የሚያስታጥቀን የሆነ አንድ ፐርፐስ ስላለ ነው ከፊትና እኔም ደግሞ በእውነት እናንተ ጋር ስመጣ ለማስተማር ብቻ ሳይሆን ከእናንተ ራሱ ከጸሎታችሁ ከዝማሪያችሁ ከመቀባበላችሁ ከፍቅራችሁ የምካፈለው ነገር ስላለኝ በጣም በብዙ ፍቅርና በብዙ ትህትና ነው መመጣው። ምክንያቱም እናንተ ጋር የሚማርክ ነገር አለ። ጌታ ዘመናችሁን ይባርክ። ሁላችሁንም ስላያችሁ ብሎኛል። እንኳን አደረሳችሁ። እኛ ጋም ያው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። ዛሬ ደግሞ ቃሉ ይናገረናል። እኔ ዛሬ በቃ ብዙ ነገር አሰብኩኝና ስለምናገረው የእግዚአብሔር ቃል ሳሰላስል ሁለት መልእክቶች ተቀበልኩኝ። አንደኛ ልጆቼ የትኩረት አቅጣጫ ሁልጊዜ የእግዚአብሔር ቃል ላይ እንዲያደርጉ ንገሪልኝ ነው። ሌላኛው ደግሞ በጣም ምሪትን በተመለከተ ባለፈው ጊዜ እግዚአብሔር በህልም ይመራል ብለን በተለይ ዮሴፍን በህልም ሲመራው ምክንያቱም ሕፃኑን የሚፈልጉት ሄሮድስ የሚፈልገው ሊገለው ነው። ስለዚህ በህልም ለዮሴፍ ታይቶ መልአኩ እንደነገረው ከዛም ሰባ ሰገልም እንደዚሁ በህልም አቅጣጫ እንዳስቀየራቸው ይሄን አይተን ነበርና እግዚአብሔር ሲወድ የመጀመሪያው የሚመራበት መንገድ ህልም ነው ብለን አይተናል። በእርግጥም ነው እግዚአብሔር በዚህ ዘመን መጨረሻ ሊናገር ሲፈልግ በምን ይናገራል ብለን ስናይ አንደኛው በህልም ነው። ምክንያቱም መጽሐፍ ሲናገር እግዚአብሔር በአንድም በሌላም ይናገራል፣ የሰው ልጅ ግን አያስተውለውም ካለ በኋላ ጎበዛዝቶች ህልምን ያያሉ በማለት ይገልጻል። ራእይንም ደግሞ ያያሉ በሚል ለምሳሌ እንደዚህ ይላል፣ ህልምን ሽማግሌዎች ህልምን ያልማሉ፣ ጎበዛዝትን ራእይን ያያሉ ይላልና እግዚአብሔር ሲወድ ምሪትን ከሚሰጥበት መንገድ አንዱ ምንድነው ብለን ስናይ ህልም ነው። በጣም ብዙ ቦታዎችን ማየት እንችላለን። በጣም ብዙ ሰዎች በመጽሐፍ ቅዱስ ውስጥ በህልም እግዚአብሔር ሲመራቸው፣ ለምሳሌ ዮሴፍን ልናይ እንችላለን። በህልም ነው። ንጉሱ ህልሙን ፍቹም ጠፍቶበት ነው የእግዚአብሔር ሰው ዮሴፍ እንዲጠራ ያደረገው። አይታችሁ ከሆነ አሁንም የጌታን የመወለድ በዓል ስናከብር ለዮሴፍ በህልም ተብሎ ተነግሯል። ሕፃኑና እናቱን የሚገሉት አሉና ለቀ ወደ ግብጽ ሽሽ ሄሮድስ አስቦ ስለነበረ መግደልና በመጨረሻ ዘመን እግዚአብሔር በወንዶችና በሴቶች ልጆቼ ላይ ከመንፈስ ያፈሳለው ካለ በኋላ ህልምን ማየት ራእይን መቀበል ደግሞ ከእግዚአብሔር እንደሚሆን ያሳየናልና ባለፈው ይህን አንስተን በጣም ለህልሞች ጥንቃቄ ማድረግ የምናያቸውን ትክክለኛ የሆኑ ህልሞች ፍቺያቸውን መቀበል በእግዚአብሔር ፊት ደግሞ ዕለት እግዚአብሔር ሆይ ምንድነው የምትናገረኝ ብሎ ለመስማት መወሰን ያስፈልጋል ብለን በተለይ መንፈሳዊ አይኖች ስለመከፈት የተወሰነ ነገር አንስቻለሁ። ዛሬ ምሪት ከምንቀበልባቸው ዋነኛ ነገሮች ደግሞ ለመንፈሳዊ ዓለም አይኖቻችን የተከፈቱ እንዲሆኑ፣ ምክንያቱም በግምት የሚሄድም ሰው ስላለ ያለ ምሪትም የሚወጣ ሰው ስላለ እንደዚህ አይነቱ ሰው በራሱ ሐሳብ ባገኘው በተከፈተው መንገድ ስለሚሄድ የሆነ ነገር ጋር ሲያደርግና ሲቆም ምን አረኩ እግዚአብሔር ሆይ ሲል ትሰማላችሁ። ግን በእርግጥ እግዚአብሔርን ምሪት ጠይቆ ነው ብለን ስንል ደግሞ በተቃራኒ ይሆናል። መጽሐፍ ቅዱስ ላይ በጣም ብዙ ጊዜ አንብበነው የምናውቀው አንድ ታሪክ አለ። በተለይ በሉቃስ ወንጌል ምዕራፍ 18 ቁጥር 38 ላይ እንደዚህ ይላል፣ ወደ ኢያሪኮም በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበረ። ሕዝቡም ሲያልፍ ሰምቶ ይህ ምንድነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊቱ ይሄዱ የነበሩ ዝም በል
እያሉ ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እሱ እንዲያመጡት አዘዘ። በቀረበ ጊዜ ምን ላደርግልህ ትወዳለህ ብለው ጠየቀው። እርሱም ጌታ ሆይ አይ ዘንድ ነው። ዛሬ ከኛ እንደ አንድ መንፈሳዊ ሰው መጠየቅም ያለብን መረዳትም ያለብን በዘመናችን ሁሉ የማንከስርበት የእግዚአብሔርን ነገር በሚገባ ለማወቅ የሚሄድ ሰው አይኑ የተከፈተለት ሰው መሆን አለበት። እዚህ ጋር እንደምታዩት የዳዊት ልጅ ሆይ ማረኝ እያለ አብዝቶ ሲጮህ ካጠገቡ የሚከለክሉት ብዙዎች ነበሩ። ምናልባትም ደቀ መዛሙርቱ ሊሆኑ ይችላሉ። አብሮ ዝም ብሎ የሚያጋፋውም ህዝብ ሊሆን ይችላል። ዝም በል ይሉታል። እሱ ግን በጨለማ ነው ያለው። አንድ ስፍራ ተቀምጦ ነው ያለው። ስራው መለመን ብቻ ነው። ስለዚህ የሚናፍቀው ነገር አለ። የምትናፍቁት ነገር ትኩረት የሰጣችሁት ጉዳይ ነው። ምክንያቱም ይሄ ዓለም ብዙ ትኩረታችንን ይወስደዋል። በኑሮ፣ በትዳር፣ በአንዳንድ ነገሮች ሁሉም የትኩረት አቅጣጫችንን ሊያስት ነው የሚመጣው። እይታችን አንድ ስፍራ ላይ እንዳይሆን፣ በዛም ስፍራ እንዳንጠብቅ ትኩረታችንን የሚወስዱ ብዙ ነገሮች አሉ። አስቡ፣ ዛሬ ይሄ ሰው በጣም እኮ አላየም። አንድ ስፍራ እኮ ነው የተቀመጠው። ስፍራ አልቀየረም። ስፍራ አለመቀየር ያለማየት ችግር ነው። ብዙ ጊዜ አይታችሁ ከሆነ አይናቸው በጣም የተገለጠ ነገር ግን መሄድ የማይችሉ ሰዎች ገጥሟችሁ አያውቁም? አይናቸው እኮ ልክ እንደሚያይ ሰው በደንብ በቃ ሙሉ ነው። ግን አለመሄዳቸውን የምታውቁት በእግራቸው እርምጃቸው ደንበር ገተር ወር ደግሞ የሆነ በፍርሃት መርገጥ። ይሄ ሰውዬ እንደዚህ አይኑ ተከፍቶ ለካ አያይም ብላችሁ ታዝባችኋል? ታውቁ? አዎ፣ መንፈሳዊ ዓለም እንደዚህ ነው። የአይን መከፈት ያስፈልገን። አይኖቻችን ሲከፈቱ መንፈሳዊ ዓለም በሚገባ መረዳት እንችላለን። ብዙ ሰው ስለ አይን ሲናገር ይሄ የውጭው አይን አሁን ያለን ይህንን ፊዚካል ዓለም በደንብ እንድናይ ረድቶናል። የእውነት መንፈሳዊ ዓለም ደግሞ እንደዚሁ የሚታይ ነው። እንዴት ነው የምናየው ብለን ስንል ይሄ በርተሎሜዎስ የሚባል ሰው በቃ አብዝቶ ጮኸ። ምክንያቱም ማን ነው ብሎ ሲጠይቅ ማንነቱን ሲረዳ ተራ ሰው አይደለም እያለፈ ያለው የናዝሬቱ ኢየሱስ ነው። ይህንን በሰማ ጊዜ ዝም በል የሚሉት እያለ አቁም፣ አትናገር ማለት በሌላ አቅጣጫ አንተ ማየት የለብህም እያሉ የወሰኑበት ነው። ይሄ ሰው ግን ማየት አለበት። ምክንያቱም ሲያይ ነው ስፍራ የሚቀይረው። ሲያይ ነው ወደሚቀጥለው ምዕራፍ መግባት ሲያይ ነው። ትናንትና በልመና መታወቂያ የማያውቁት ሰዎች ይሄ ሰው እኮ ጌታ እኮ ረድቶት ብለው ሊያወሩለት የሚችለው መንፈሳዊ ዓለምም እንደዚህ ነው። በትናንትናው ስፍራ እንዳንቆይ አብዝተን ለማየት መጠየቅ አለብን። ምክንያቱም እግዚአብሔር እንድናይለት ይፈልጋል፣ እንድናድ ይፈልጋል፣ እርሱን እንድናውቀው ይፈልጋል። ባይዘዌ ረጅም ርቀት የሚሄድ ሰው ማየት አለበት። እይታ ከሚታየው ነገር ይጠብቃል። እይታ በጊዜው መድረስ ወዳለብን አቅጣጫ ትኩረት እንድናደርግ ያደርጋል። ለዚህ ነው ያዕቆብ ሲጸልይ ምን አለ? ያዕቆብ ሲናገር በሁለት ሐሳብ የሚያነክስ አንዳች እንዳይቀበል ይወቅ ነው የሚለው። የሁላችሁ ሁለት እግር ያለው ሰው ሁለት ዛፍ ማንዳ አይወጣም። ስለዚህ ትኩረት ማድረግ ያለበት አቅጣጫ ላይ እንዲያተኩር ደግሞ አይኖቹ መከፈት አለበት። ዛሬ እግዚአብሔር በህልም ምሪት ሲሰጠን አይኖቻችን ደግሞ ተከፍተው እንድንከተለው ይፈልጋል። በርጠለሜዎስ ያለው